ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ኑሃሚ ክፍል 17 እንግዲህ ትላንት በቀን ነበር የተለቀቀው። በ10 ሰዓት ነበረ። ልክ እንደ በፊቱ አልታየላቸውም። ሰዓት ስለተቀየረ ነው ይመስለኛል። ሰዓታቸውን ቢያስካክሉ ጥሩ አይመስላችሁም? የኔ ውድ ቤተሰቦች በዛሬ ደግሞ በአንድ አይነት ሰዓት ነበር የተለቀቀው። ኖላዊ፣ ጽናት፣ ኑሃሚ ሶስቱም በአንድ ሰዓት በ9 ሰዓት ነበር የተለቀቀውና ሰዓታችሁን ብትቀይሩልን እኛ በጣም ደስ ይለኝ ነበር። እንደ ሀሳብ ነው ያቀረብኩት ማለት ነው። እንግዲህ ኑሃሚና ሄርሚ እየተጣልተዋል። የተጣሉበት ምክንያት ደግሞ የሄርሚ ፍቅረኛ ከዚህ በፊት በስልክ ሲያወራ በተደጋጋሚ ከሰማችሁት፣ እኔ ሰምቼዋለሁ እናንተን አላቅም፣ እና በስልክ ሲያወራ ነበር የኔ ፍቅር እያለ ኑሃሚን ቤት ትተዋት ወደ ውጭ እየወጣ አልጋ ላይ ትተዋት ወደ ሳሎን እየገባ ነበር ሲያወራት የነበረው። በትላንትናው በተለቀቀው ቪዲዮ ላይ እንግዲህ ቤት ድረስ የመጣችበት ምክንያት ደግሞ ወይዘሮ ገነት እንግዲህ ተጠምያለሁ፣ እርቦኛል፣ ጠምቶኛል፣ ማደሪያ አጥቻለሁ፣ አሞኛል፣ እናትሽ አልሆንም ለምን ትጨክኝብኛለች ብላ ለምናት እንግዲህ ወደ ቤት አስገብታት ነበረ። ሄርሚን በግድ አናግረው ሄርሚ ደግሞ እሷ ኑሃሚ ስለሚወዳትና ኑሃሚ እንድታዘን ስለማይፈልግ ብቻ ኑሃሚ ስታናግረው እንግዲህ አሟታል፣ እባክህ ለትንሽ ጊዜ እዚህ ትቆይ ብላ ስትለምነው እንግዲህ እሺ ብሎ ነበረ። እና እንግዲህ አጋጣሚውን አግኝታ እነሱ መኝታ ቤት ተኝቶ ነበረና ሁለቱ እሱ የሄርሚ ስልክ ደግሞ ቻርጅ ላይ ተሰክቶ ነበር። ስልኩን ከቻርጅ ላይ ነቅላ የኔ ፍቅር ብላ ስታወራ ልጅቷ ማለት ነው ለሄርሚ መስሏት እንግዲህ ልክ ስልኩ ሲነሳ የኔ ፍቅር ብላ ነበር አወራቸው። እንዴ የኔ ፍቅር ይላል እንዴ እሷን እዚህ ጋር አስቀምጦ ማናት እቺ ደግሞ ብላ እንግዲህ እውነቱን እነሱ አንድ ላይ ተኝቷል መኝታ ቤት ሴት ይዞ ወይም ደግሞ ከሚስቱ ጋር ተኝቷል ብላ ስትነግራት እንግዲህ ልጅቷ እሳት ለብሳ ያን ሮጣ ወደ ቤት ስትመጣ ኑሃሚና ኤርሚቾ ተኝቶ ነበርና የኔ ፍቅር እኔን ትተክ ነው ወይ እዚህ የሆንከው? እንዴት እዚህ ትሆናለህ? አሁኑ የሰጠውን ንብረት፣ መኪና፣ ቤቱን፣ ብሩን እንዳለ ሰብስበ እንድትሰጠኝ ፈልጋለሁ ብላ እረፍ። ለካ እንትና እስከዛሬ ሲመጻደቅ የነበረው አባቴሽን አሳክምልሻለሁ ነይ እዚህ ኑሪ እዛ ትኑሪ እያለ የነበረው መኪናው የኔ ነው እያለ የነበረው መኪናው ልጅቷም ደግሞ የራሷ ሳይሆን የሆነ ኑሃሚን ኑሃሚን አፈቅራለሁ ብላ ከሱ ጋር ሆና ነው ከሱ እያመጣች ለሄርሚያስ ስታረገው የነበረው። ኤርሚያስ ስለምትወደውና ስለምታፈቅረው ወደፊት ጥሩ ህይወት ከሱ ጋር እንዲኖራ ስለምትፈልግ ነበር ኑሃሚን ዋሽታ ከሱ ብር እየተቀበለች ወደ ኤርሚያስ ስታመጣ የነበረው ማለት ነው። እና እንግዲህ ቤትን ንብረቴን ትመልሰዋለች ብላ አስፈራርታ ሄዳለች። እሱም ኑሃሚን አልጋ ላይ ትቷት እሷን ተከትሎ ወጥቶ ነበረ በጥፊ በሁለቱም ፊቱ። አቤት ጥፊ ሲጣፍጥ እናንተ ደስ አይልም? ድምፁ ራሱ ማለት ነው ሳይነካኩ ነው ተባርጋው ግን በጣም ነበር የጮኸው ማለት ነው። እና በጥፊ አጋጭቶ ካጠገቤ ራቅ ብላ ካጠገቡ አርቀዋለች። ወደ ቤት ሲመለስ እንግዲህ ወይዘሮና ገነትና ኑሃሚዬ ተደባደቡ። አንቃ ልትገላት ነበረ እሷ እንደተናገረች ስትነግራት ማለት ነው። እኔ ልክስክስ ከተባልኩ አንቺ ባይሰው ባል የምታማግጪ ቆሻሻ አለሽ አይደል እንዴ ብላ ተሳደብ። እንግዲህ ኑሃሚዬ ራሷን መቆጣጠር አቅቶ እውነት አምኜሽ ነበር እኮ አንቺ ለካ እኔን ለመጉዳት ነው እዚህ ቤት ተመለሰሽ የመጣሽ ብላ አንቃ ልትገላት ስትል እንግዲህ ፈጣሪ ያተረፋትና ከዚህ ቤት ውጪ ከህይወቴ ውጪ ብላ ከቤት አባራታለች። ሄርሚቾም መጥቶ እንግዲህ ይቅርታ ቢጠይቃትም ቢሞክርም አልቻለችም። ከዚህ በኋላ አጠገቤ እንዳትደርስ ብላ ከቤቱ ጥላላት ወጣለች ማለት ነው። አንተ ቆሻሻ እኔ በጣም አምኜክ ነበር አልጎዳሽም ብለህ ቃል ገብተልኝ ነበር ምን አድርጌ ነው ይሄን ያህል የምትጫወትብኝ ብላ እንግዲህ በጣም አዝና ምንም ልብሷን እንኳን ሳትይዝ እንደ እብድ ሰው ነበር ከቤት የወጣችው። ለማንኛውም ኑሃሚዬ ፈጣሪ ይሁንልሽ እንልሻለን፣ ሌላ ምንም አንልሽም።